በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ፣ እንደሚታወቀው ገድለ ምንኩስና ያቆም ነው ዘር ትሁንና መሰረት ሁለቱም የምንኩስና ዓላማ ኑሯቸው ምስጢራቸውን ተነጋግረው ወደ ክፍል ሲገቡ ነበረ። ቀጣዩ ክፍል ደግሞ ምን ይሆን? አብረን እንጓዝ። መቅደስ ተወልዳ ያደገችው ጎጃም ደብረ ወርቅ የምትባል ከተማ ውስጥ ነው። የመቅደስ እናትና አባት 10 ወንዶች ልጆች ወልደው በመጨረሻ በስንት ስለት አንድ ሴት ልጅ ወለዱ። ስሟን ቤተ መቅደሳችን ነሽ በማለት መቅደስ አሏት። በመንደሩ ተስቦ በሽታ ገብቶ መንደሩ ሲጠርገው የመቅደስ እናትና አባት በሳምንት ልዩነት እንደዛ የሰው ፊት እንዳያያት የሚንከባከቡ የሚሳሱላት ልጃቸውን ጥለው ሞቱ። ዘመድ ወዳጅ የፈራው ቀን ደረሰ። መቅደስ ከማን ጋር ትኑር? ከእናት ከአባቷ ጠረንና ጉያ በቀር ማንንም አታውቅ። አውሬ ሆነች። ማን ይቅረባት? እማዬ አባዬ ኑ አምጧቸው ብቻ ሆነ። የአባቷ ታላቅ ወንድም አደፍርስ የሚኖረው ባህር ዳር ከተማ ነው። እዛ ትሂድ፣ አገሩንም መንደሩንም ስትለቅ ቀስ በቀስ ትጽናናለችና እናት አባቷን ትረሳለች ብለው ተስማሙ። አደፍርስ ሲወስዳት ቢስማማም ሚስቱ ክፉ ነች፣ የእሱን ዘመዶች አትወድም። በዚህ ስጋ ግን ምናልባት የሙት ልጅ ስለሆነች ታዝንላት ይሆናል ብሎ ተጽናና። መቅደስ ባህር ዳር መሄዷ በመጠኑም ቢሆን ለውጥ ሰጥቷታል። ትምህርት ቤት ውላ ትገባለች። ከሰፈር ልጆች ጋርም ተላምዳ አንዳንዴ ትጫወታለች። አጎቷ እንክብካቤ ያደርግላታል። ቅዳሜና እሁድ ከተማው ውስጥ እያዟዟረ ያዝናናታል። ተናፍሰን እንምጣ ብሎ ይዟት ወጣና አንድ ጭር ያለ መናፈሻ ይዟት ሄደ። ሻያዘው ቁጭ ካሉ በኋላ አዲስ አበባ ካለው ወንድሙ ጋር የተነጋገረውን ሁሉ ነገራት። ልጄ ሂጂ ማለቴ ጠልቼ አይደለም፣ ግን ምን ይሁን ብለሽ ነው አለና እንባውን አሁንም እየጠረገ መቅደስ ባጎቷ ለቅሶ የበለጠ ሆድ ብሷት ስታለቅስ ቆየችና አጎቴ መቼ ይሄ አዲስ አበባ የሚባለው ሩቅ ሳይሆን አይቀርም። እናት አባቴንስ መቼም አላገኛቸውም። እናንተን ወንድሞቼን በቃ ተለይቼ ልኖር መቼም ላላያችሁ አለች እያለቀሰች። ለምን ልጄ? በክረምት ትምህርት ቤት ሲዘጋ መተሽ ትምህርት ቤት እስኪከፈት እኔን ጋር ወንድሞችሽም ጋር ከርመሽ ትምህርት ቤት ሲከፈት ትሄጃለሽ። ደግሞ በመሃል እኔም ወንድሞችሽም ቀለብሽን ለሚያስፈልግሽን ጉዳይ አንዳንድ ነገር ይዘን መተን እናይሻለን። በፍጹም አንለያይም አለ እንባውን እየጠራረገ። እንደሱ ከሆነ እሺ አጎቴ እሄዳለሁ። እዚህ ላንተም ስቃይ ለወንድሞቼም ሀሳብ ከመሆን ይሻለኛል። በሳምንቱ መቅደስ ወደ ማታውቀው ከተማ አዲስ አበባ ሄደች። መቅደስ አዲስ አበባ አጎቷ ቤት እንደመጣች ንጉሥ መሰረት ግብረ ገብ ያላት የቤተ ክርስቲያን ልጅ መሆኗን ስለሚያውቅ በዚሁ ጸባይዋ በጣም ስለሚወዳት ለመቅደስ የልብ ጓደኛ እንደምትሆናት ስላመነበት መሰረትን ጠርቶ እያስተዋወቃት፣ መሰረት ይቺ ልጅ በወላጆቿ ሞት በአጎቷ ሚስት ክፋት የቆሰለች ነች። ካንቺ ሌላ ሐኪም የላትምና ከፈጣሪ ጋር አጽናኛት፣ አገር አልምጃት፣ ጓደኛ ሁኛት፣ ልክ እንደ እህቶችሽ እያት። እኔ እንደምታውቂ የምውለው ስራ ነው። ከዛን ቀን ጀምሮ መቅደስና መሰረት ጓደኛሞች ሆኑ። መሰረት ቤተ ክርስቲያን ስትሄድ ይዛት ትሄዳለች። በትምህርቷም ታበረታታታለች፣ ታስጠናታለች። ስታዝን ስትተክዝ ታጽናናታለች። እናት አባቷን አስባ ስታለቅስ ተቆጥታ ትመክራታለች። ብቻ በሁሉ ነገር ከጎኗ ቆማ አይዞሽ ትላታለች። በዚህ የተነሳ መቅደስ አይምሮዋ የበሰለ ሆነ። እንደ በፊቱ በትንሽ ነገር መደንገጧ፣ መረበሿ፣ መፍራት ቀርቶ የሚደርስባትን ማንኛውንም ፈተና በትዕግስት አልፈዋለች እንጂ አትደነግጥም፣ አታለቅስም። ብርቱ ሆነች። መሰረት የሰጠቻትን መጽሐፍ አንብባ ከተጠቀሰው በላይ ጎበዝ ሆነች። በቀን በቀን ከመሰረት መለየት አትፈልግም። ልክ እንደ እናቷ ከመሰረት ጉያ ባትወጣ ትመርጣለች።
በትምህርት ቤት፣ በመኝታ፣ አንዳንዴ መሰረት ወደ ሌላ ቦታ ስትሄድ ለሚለያዩት አትወድም። በሁሉ ነገር አብረው ውለው አብረው ቢያድሩ ትመርጣለች። መሰረት ብትሆን በቅንነቷ፣ በገራገርነቷ፣ በጠቅላላው ጸባዩን ሁሉ ስለወደደቻት ባትለያት ትመርጣለች። ዘርቱም በመሰረት አማካኝነት ከተዋወቀቻት ጀምሮ ለመቅደስ ጥሩ አስተያየት የላትም። እንደውም በሁለት ነገሮች ትጠላታለች። አንደኛ መሰረትን ወደ እሷ ስባ ከኔ ታርቃታለች፣ ታለያያታለች ብላ። ሁለተኛ የቤተ ክርስቲያን ጓደኞች መቅደስ በትንሽ ጊዜ ውስጥ ተዋውቀው መቅደስን ገራገርነቷ፣ ለሰው ባላት ንጹሕ ፍቅር ስለወደዷት ትንሽ ትልቁ መቅደስ መቅደስ ሲላት ከሷ ኋላ መታ በሁሉ ዘንድ ተወዳጅ መሆኗ ቅናትና ጥላቻ ስላደረባት ነው። ግን ይህን አጉል ጸባዩን ቅናቷን መሰረት እንዳታውቅ ትጠነቀቃለች። ቅናት ጥላቻዋን በሆዷ ይዛ መሰረት ፊት በጥሩ ሁኔታ ታናግራታለች። መሰረት ከሌለች ግን በአንዳንድ ገራገር የባላገር አነጋገሯ ታሾፍባታለች፣ ታጥላላታለች፣ ትንቃታለች። አስተያየቷ ሁሉ የጥላቻ ስለሚሆን መቅደስም ይህን ስለሚገባት መሰረት ከሌለች ዘርቱን ፊት አትቆምም። ዘርቱን መቅደስን የምታናግረው ለመሰረት ብላ እንጂ መቅደስ የምትባል ባትኖር ባታያት ትመርጣለች። መቅደስ ከባህር ዳር ከተመለሰች ጀምሮ አንድ ሀሳብ በሆዷ ተጠንስሷል። ግን ይህን ለመሰረት መንገር ፈራች። ዝምም እንዳትል የጉዳዩ መፍትሄ መክፈቻ ቁልፍ መሰረት ጋር ነው ያለው። አዎ ሰው ያደረገቻትን ሐዘኗን ሐዘኗ፣ ደስታዋን ደስታዋ አድርጋ በክፉ በደጉ ሳትለይ አንድ ቀን ጸባዩን ሳትቀይር አብራት ለብዙ ጊዜ ያለችው መሰረት ከሷ ተደብቆ ለማን ሊነገር? ከሷ መደበቅ ከፈጣሪ መደበቅ ሆነባት። ብትነግራት አይሆንም ብትላት መቼም መሰረት አይሆንም ካለች አይሆንም ነው። ከሷ ውጭ ምን ሊደረግ ታዲያ? ለመሰረት ማን ደፍሮ ይንገር? መቅደስ ሰሞኑን ጭንቀት ውስጥ ናት። አንድ እሁድ ቀን መሰረትና መቅደስ አስቀድሰው ከቤተ ክርስቲያን እንደወጡ መቅደስ ስትፈራ ስትቸር መሲ እስቲ ወደዛ መጠለያ ገብተን ብቻችንን ሆነን ትንሽ የምንነጋገረው ነገር አለ አለቻት። መሰረትን በሚመረምር ሁኔታ እያየቻት መቅድዬ ምን ነው ደህና አይደለሽም? ቤት ምን ተፈጠረ አለቻት። የለም መስዬ ምንም የተፈጠረ ችግር የለም፣ ለብቻችን ሆነን እንድናወራ ፈልጌ ነው አለች። የመሰረትን ድንጋጤ አይታ ፈገግ ብላ እሺ ምን ችግር አለ አለችና መሰረት ቀደም ብላ ከሰው ገለል ያለ ቦታ አይታ ቁጭ አለች። መቅደስ ጎኗ ቁጭ አለችና ነገሩን ከምን እንደምትጀምረው ጨንቋት ዝም አለች። መሰረትም ጭንቀቷ ገብቷት ዝም ብላ ተቀመጠች። መሰረት ዝምታው ስለረዘመባት መቅዲ ምን ነው? ምንድነው ችግሩ? ንገርኛ አለች። መቅደስ ቀና ጎንበስ እያለች ስትቅለሰለስ ቆየችና መስዬ ለምነግርሽ ነገር አትቆጭኝም አይደል? እጇን በጭንቀት እያፍተለተለችና እየተጨነቀች አይዞሽ መቅዲ የሆንሽውን ንገርኝ። ምን ያስቆጣኛል ደሞስ? አንቺ ከመቼ ወዲህ ነው ሰው የሚያስቆጣ ነገር ተናግሮሽ የምታውቂው? ለማንኛውም ሳትጨነቂ ንገሪኝ ብላ አደፋፈረቻት። በቃ ልንገርሽ ብላ እንዳታያት ፊቷን በሁለት እጆቿ ሸፈነችና አይኗን ጨፍና ገዳም ልገባ ፈልጋለሁ አለች። ገዳም የሚለውን ቃል ባንዴ መጥራት ፈርታ ቆራርጣ መሰረት በዱላ የተመታች ያህል ራሷን ያዘች። መቅደስ ካቀረቀረችበት ቀና ብላ መሰረትን ስታይ አፍጥጣባታለች። ፈራችና መልሳ አይኗን ጨፍና አቀረቀረች። ሁለቱም ለረጅም ጊዜ ዝም ተባባሉ። መሰረት ግራ ገባት። አውጥታ አውርዳ ብዙ ካሰበች በኋላ ጉሮሮዋን ጠራረገችና መቅዲ ይህን ሀሳብ ከምን አመጣሹ? መቅደስ ቀና ብላ እሷን ማየት ፈርታ ወደ ሰማይ እያየች መስዬ ይህ ሀሳብ ድንገት የመጣ አይደለም። መጀመሪያ ያሰብኩት ባህር ዳር እያለው የአጎቴ ሚስት ስታስጨንቀኝ እናትና አባቴ ሲናፍቁኝ ብቻ ሲከፋኝ ቅዱስ ጊዮርጊስ ቤተ ክርስቲያን ሄጄ ሳለቅስ
ወይ ስተክዝ እውላለሁ። ታዲያ እዛ ቁጭ ብዬ ከዋልድባ፣ ከቂርቆስ፣ ከክርስቶስ ሰምራ ብቻ ከተለያዩ ገዳማት የሚመጡ የወንድና የሴት መነኮሳቶችን አያለው። መሲ ብታያቸው እኮ በእድሜ ከኛ ብዙ አይበላልጡም። ታዲያ ያኔ የኔም ልብ እነሱም መሆን ይመኛል። በውስጤ መንፈሳዊ ቅናት እቀናባቸዋለሁ። ታድላችሁ ከዚህ ዓለም ውጣ ውረድ አምላክ ገላግሏችኋል እላቸዋለሁ። ከዛም አምላክን የልቤን አይቶ ምኞቴን ሲያሳካ ፈልጎ ነው መሰለኝ በምክንያት ወደዚህ አመጣኝ። እዚህ ከመጣው ጀምሮ እድሜ ላንቺ የቤተ ክርስቲያንን ፍቅር፣ ሃይማኖት መሰረት እንዳውቅ አደረግሽኝ። አሁን ሁሉ ነገር ሲገባኝና ሳውቅ ደግሞ ያ በፊት በማየት ብቻ ወደዛ እንድሳብ የሚገፋፋኝ ስሜት መሰረት አገኘና እውቀት ልሁን በተግባር ተርጉሚኝ አለኝ። ቆይ ገና ይቀርሃል እያልኩ ተከላከልኩት። አሁን ባለፈው ክረምት የሄድኩ ጊዜ ያው እንደ ልማዴ ቅዱስ ጊዮርጊስ ቤተ ክርስቲያን ቁጭ ብዬ አንዲት በእድሜ ከኛ ትንሽ ቢበልጡ ነው መጥተው ጸሎት አድርገው ወደሚሄዱበት ሊሄዱ ሲሉ ወደ እሳቸው ሄጄ ይቅርታ ጠይቄ እንዴት እንደመነኮሱ ወደፊትስ አንድ ሰው ለመመንኮስ ምን ማድረግ እንዳለበት ጠየኳቸው። መሰረት አቋረጠቻትና እሺ ምን ያስፈልጋል? ምን ይዘጋጃል አሉ አለቻት በጉጉት እየተቁነጠነጠች። መቅደስ በመገረም መልከት ታደረገቻትና በሆዷ እሰይ ሐሳቤን ወደዋለች ማለት ነው አለችና ጉሮሯን ጠረግ አድርጋ መነኩሲቷ የነገረቻትን ሁሉ ነገረቻት። ይሁልሽ መስዬ በቃ ከዚህ በኋላ ምን እጠብቃለሁ? በዚህ ዓለም ምን ቀረኝ? ከአምላኬ የሚለየኝ ምን እንቅፋት አለብኝ? ያ በሆዴ እንደ ሽል ሲላወስ የነበረው ጥያቄ መልስ አገኘ። ከዚህ በኋላ የምጠብቀው የማሆይ መምጣት ነው። እሳቸው ለጥር ወደ ግሼን ማርያም ለመሄድ ስለሚመጡ እንዲያናግሩኝ የእኛን ቤት ስልክ መስጠት ፈርቼ ያንቺን ሰጥቻቸዋለሁ። ስለዚህ መስዬ በመጡ ጊዜ ከደወሉ እኔና እሳቸውን በሚስጥር አገናኝን አደራ አለቻት በመለማመጥ። ለሱ ግድ የለም ግን መቅድዬ ግን አንቺ ገዳም ስትገቢ ወንድሞችሽ አጎቶችሽ ምን እንደሚሰማቸው ምን ሊሉ እንደሚችሉ አስበሽበታል አለቻት። የመጨረሻ ሀሳቧን በመስማት መቅደስ ትንሽ ተከዝ አለችና በእርግጥ ወንድሞቼና እህቶቼ በጠቅላላው ቤተ ዘመድ ወልጄ ከብጄ እናት አባቴ ሊያዩ የሚፈልጉትን ሁሉ ሆኜ ማየት ይፈልጋሉ። ግን መሲ ይህ ሁሉ ከንቱ ነው። እናት አባቴ እስኪ ምን አተረፉ? በእርግጥ እኛን ወልደው አይናቸውን በአይናቸው አይተዋል። ግን መቼ ከፈጣሪያቸው ተገናኙ? አትጠገብ ዓለምን እሽሩሩ ሲሉ ድንገት ሌባ ሞት ወሰዳቸው። በቃ የዓለም መጨረሻ ይህ ነው። ስለዚህ እኔም በዚህ ዓለም ቤቴን ልጆቼን ስል ድንገት ብጠራ ያለምንም ስንቅ ባዶዬን ከመሄድ ችንከንቱ ዓለም ሳትቀድመኝ ቀድሚያት ላሳፍራት ስለቆረጥኩ ለጊዜው ቢያዝኑም ኋላ ሀሳቤን ሲረዱ ይደሰታሉ። መስዬ የተቆረጠ ያበቃ ነገር ነው አለች ፊቷን ቅጭም አድርጋ። መሰረት ከመቅደስ ፈጽሞ ያልጠበቀችው ቃላት መስማቷ ጽናት፣ ቆራጥነት ስታይ የራሷን ድክመትና ስንፍና አሰበች። መቅድዬ እኔ አንቺን ፈጽሞ በዚህ ጠብቄሽ አላውቅም። በደካማ ምኞቴ እኔም ገዳም ለመግባት ወስኛለሁ። ፈቃዱ ሆኖ ሁሉም ቢያሳካው አለቻት ባይኗ እንባ ሞልቶ በትህትና ለመቅደስ ታላቅ አክብሮቷን እያሳየች። መቅደስ ቀና ብላ አትኩራ አየቻትና የሰማችው ነገር ቅዠት መሰላት። ማመን አቃታት። ዝም ብላ ስታይ ቆይታ መስዬ እህቴ የምትይው እውነት ነው ወይስ አለች። መቅዲ ጥርጣሬ አይግባሽ። ለምኑ ለየትኛውም ዓለም ብለሽ የቱ ደስታ ሊቀር ለዚህ እንደ አበባ ቅጠል ረግፎ ጠውልጎ ለሚቀረው ነገር የሚያጓጓ ምን አለና አለቻት በረጅሙ ተንፍሳ። መቅደስ የምትለው የምታደርገው ጠፋት። ብድግ ብላ ፊቷን ወደ ቤተ ክርስቲያን አዙራ እየሰገደች መሬቱን ሳመች። ያ ሁሉ ሀሳብ ሸክም ከላይዋ ወርዶ ቀለል ሲላት መስዬ በቃ ሀሳባቸውን ተቀብለን ከሳቸው ጋር ውልቅ እንላለን አለች በፈገግታ። አዎ ሰይጣን ለማሰናከል ምክንያት እንዳያገኝ አደራ ጥንቃቄ አይለየን አለችና ብዙ ተጫውተው ወደ ቤታቸው አመሩ።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ